بس كما يتوعلو كما يترفدو كما يتمسيو كما يتحضرو كم ساعتكم أقصى أسرات خبركن تخاتلتي نايزا channel واحدة حنمتهم تدخلهم كم تلمود يترسعوا كم تلمود የተዋላችሁ እንዴት አመሻችሁ እንዴት አረፈዳችሁ እንዴት አደራችሁ ለሰዓታችሁ አቆጣጠር ውድና የተከበራችሁ ኢትዮጵያና ኤርትራውያን በመላ ዓለም የምትኖሩት እና ስትገቡ እንደተለመደው አትርሱ እንደተለመደው ተቻላችሁን ሼር ለማድረግ ሞክሩ የምትችሉ ማለት ነው እና ወደ ዛሬ ትምህርታችን እንገባለን የዛሬ ትምህርታችን ሁሉም ጠቃሚ ነው ግን የዛሬ ደግሞ ለየት ያለ ነው እስቲ እናንተ ምዩትና አስተያየታችሁን ስጡን ይሰማል መሰለኝ በሌላ ሞባይል ይሰማል ንፋስ አለ እንደ ውጭ ነኝ ግቢ ውስጥ ነኝ እና ወደ ትምህርቱ እንግባ የዛሬ ትምህርታችን ፓስት ፕሬዘንት ፊውቸር ይላል ፓስት ፕሬዘንት ፊውቸር ይላል ፓስት ያለፈ ነገር ማለት ነው ያለፈ ነገር ፕሬዘንት ያሁኑ ያለ ነገር ያላለፈ ናይ ሕጂ ዘይሓለፈ ፊውቸር ደግሞ የሚመጣው መጪ ዝመጽእ ዘሎ ማለት ፊውቸር መጻኢ እንግዲህ እነዚህ እናያለን ማለት ነው አረንጓዴ ከለር የተጻፈው ፓስት ነው በሙሉ ከዚህ በኋላ በቡናው የተጻፈው በሙሉ ደግሞ ፕሬዘንት ነው ያሁን ነው በቀይ የተጻፈው መጨረሻ ያለው ደግሞ ፊውቸር ነው ማለት ነው መጪ ነው ማለት نحن بعد غرينا ما يترسعوا عشان دافتهم كان اوكي نمبر 1 yesterday ይላል yesterday ትላንትና ትማሊ this is past tense ትማሊ ሐሊፋ ላይ ትመስለ ትላንትና አልፋለች ትላንትና ስላለፈች አትመጣም ስለማትመጣ ፓስት ነች ሕልፍቲ ያን ብላ ማለት ፕሬዘንት ይላል ፕሬዘንት ቱዴይ ፎር ኤግዛምፕል ቱዴይ ዛሬ ምንድነው ቅዳሜ አለ አርብ ትናንትና ነበረ አልፏል ፓስት ነው ቱሞሮ እሁድ ነው ፊውቸር ነው ማለት ፊውቸር ገባችሁ yesterday ትናንትና ቱዴይ ዛሬ ቱሞሮ ነገ ኦኬ በቀን እንትን ካልኳችሁ yesterday አርብ ነበረ ሐሙስ ነበር መሰለኝ ሐሙስ ነው ሶሪ yesterday ሐሙስ ነበረ ዛሬ አርብ ነው ነገ ደግሞ ቅዳሜ ነው ማለት ነው ተሳስቼ ነበር ቀን ሁለት ቀን በዓል ስለሆነ ስራ ስለሌለ ቀኑ ለዛ ነው የረሳሁት የማርያም የሁለት ቀን እረፍት ተሰጥቷል ማለት ነው እዚህ አውሮፓ እና yesterday እንዳልኳችሁ ነው ወደ ሁለተኛ እንሄድ ግልጽ ነው ነምበር 2 ላስት ናይት ይላል ላስት ናይት አለፈ ማታ ማለት ነው አለፈ ማታ መቼ ነው አሁን የሚመጣው ዛሬ ማታ ነው ላስት ማታ ባለፈው ማታ ካልክ ትናንትና ነው ትናንትና ፓስት ነው ማለት ላስት ናይት ካልክ ባለፈው ሌሊት ያላ ዚስ ናይት ደግሞ ሎም ዛሬ
ዛሬ ሌሊት ወይ ምሽት። ናይት ከሆነ ሌሊት ነው። ኢቭኒንግ ከሆነ እና ምሽት እንደተለምዶ ግን ይባላል፣ ምሽት ይባላል። ጉድ ናይት ምናምን ይባላል። ጉድ ናይት ስትል ጉድ ምሽት፣ ደህና ምሽት አይደለም፣ ደህና ደሩ ነው። ጉድ ኢቭኒንግ ከሆነ ግን መሸት ሲል ነው እንቅልፍ ምናምን ሳንጀምር ማለት ነው። ሶ ላስት ናይት ባለፈው ሌሊት፣ ዲስ ናይት ዛሬ ሌሊት፣ ኔክስት ናይት የሚመጣው ሌሊት ማለት ነው። ኦኬ ሁል ጊዜ ላስት ምናምን ካየን ሁል ጊዜ ፓስት መሆኑ ማወቅ አለብን። ላስት ዴይ፣ ላስት ኦክሎክ፣ ላስት ማንዝ፣ ላስት ይር ወዘተ። ላስት ካለ ሁል ጊዜ ፓስት ቴንስ መሆኑ ማወቅ አለብን። ዚስ ካለ ደግሞ ይሄኛው አሁኑኑ ማለት ፕሬዘንት ነው ማለት። ፊውቸር ከሆነ ደግሞ ሁል ጊዜ ምን አለ? ኔክስት አለ። ኔክስት ወይ ሌተር ወይ ሱን እንመጣበታለን በተቻለ። ኦኬ ሶ ላስት ናይት፣ ዚስ ናይት፣ ኔክስት ናይት ብለናል። ናምበር 3 ሞመንት ኤጎ ከተወሰነ ጊዜ በፊት። ሞመንት ኤጎ ኤጂኦ ነው ስፔሊንጉ። የማይታያችሁ ከሆነ እታች አለላችሁ፣ ናምበር 6 አለላችሁ፣ ሌላ ቦታም እናገኘዋለን። ኤጎ አንድ ላይ ነው የሚጻፈው። ኤጂኦ ኤጎ ካል ሁል ጊዜ ያለፈ ነገር ማለት ነው። 1 year ኤጎ ካል ከአንድ ዓመት በፊት፣ 2 years ኤጎ ካል ከ2 ዓመት በፊት ያለፈ ነገር ነው ማለት ነው ኤጎ። ኦኬ ስለዚህ ሞመንት ኤጎ ከተወሰነ ደቂቃ ወይ ከተወሰነ ሰዓት በፊት ማለት ወይ ጊዜ በፊት ማለት ነው። ናው ይላል ደግሞ ፕሬዘንት ከሆነ አሁን እኛው አልፏል፣ በተወሰነ ሰዓት አሁን አልፏል። ከአንድ ደቂቃ በፊት የነበረ ሊሆን ይችላል። ላስት ናይት ምናምን ስንማር አልፏል አይደል? እሱ አሁን የሞመንት ኤጎ ነው ማለት ነው። የሞመንት ኤጎ ከተወሰነ ሰዓት በፊት፣ ከተወሰነ ደቂቃ በፊት፣ ከተወሰነ ሰከንዶች በፊት የነበረ ማለት ነው የሞመንት ኤጎ። ናው ካልን ግን አሁን ናምበር 3 ደርሰናል። ኢን ኤ ሞመንት ካልክ ደግሞ ፊውቸር ማለት ኢን ኤ ሞመንት ካለ አንድ ሰው ለሚመጣው ነው መጪ። ኢን ኤ ሞመንት። ናምበር 4 ኤርሊ ማለት በጠዋቱ ማለት ነው። ኤርሊየር ካልክ ደግሞ ከሱ በፊት ጠዋት፣ ለምሳሌ 6 ሰዓት ጠዋት ከሆነ ኤርሊ ከሆነ ኤርሊ EARLY ኤርሊ ከሆነ ከዛ በፊት 5 ሰዓት ምን ይሆናል ማለት ነው? ኤርሊየር ከሱ በፊት ማለት ነው። ኤርሊየር ቀደም ብሎ ማለት አስቀድሞ፣ ቅድም ይሉ ወጊሓቱ። ኦኬ አሁን አት ፕሬዘንት ደግሞ አሁን አት ፕሬዘንት አት ዘ ሞመንት ኦፍ ስፒኪንግ አሁን ብንመነጋገርበት ምንድነው? ሞመንት ነው፣ አት ፕሬዘንት ነው ማለት አት ፕሬዘንት። ከዚህ በኋላ ይሄን ከጨረስን በኋላ የሚመጣው ደግሞ ሌተር። ለምሳሌ ነገ ሌላ እንማራለን ሌተር፣ ወይ ሌተር እኔ ሌላ ስራ እሰራለሁ። ሌተር በኋላ ማለት ሌተር። ዌልካም ሌተር ካለ አንድ ሰው በኋላ እመጣለሁ ማለት ነው። ስለዚህ ፊውቸር ነው ማለት ፊውቸር፣ በኋላ እመጣለሁ። this is what future tense later. okay number 5 previously አሁን previously እና የሞመንት ኤጎ ተመሳሳይነት አለው ማለት አልፏል። previously አቀድም አቢሉ ቀደም ብሎ ማለት ነው previously ልክ እንደ የሞመንት ኤጎ። የሞመንት ኤጎ ግን ትንሽ ቀረብ ይላል ሰዓቱ፣ ጊዜው አሁን ነው ያለፈው እሱ። previously ግን አስቀድም ብሎ ካለፈ እንትና አሁን አለፈ በዚህ ምናምን እንላለን አይደል? እሱ እንደሱ ከሆነ አሁን ካለፈ የሞመንት ኤጎ ነው። ትንሽ ሰዓት አንድ ግማሽ ሰዓት ወይ 10 ደቂቃ 20 ደቂቃ ካየነው በኋላ ከተነጋገርን ግን ፕሪቪየስሊ በዚህ አልፏል ትለዋለህ ማለት ነው ፕሪቪየስሊ። ስለዚህ ሁለቱም ፓስት ነው፣ ግን ሰዓቱ ይለያያል። የሞመንት ኤጎ ስንል ነምበር 3 ቅርብ ጊዜ ነው ያለፈው። ፕሪቪየስሊ ግን ከሱ ትንሽ ራቅ ያለ ጊዜ ነው ማለት ነው
የአንድ ሰዓት ከሆነ የ2 ሰዓት አልፏል። የ3 ከሆነ የ4 የ5 የ6 ያለ ይቀጥላል። ኦኬ ፕሪቪየስሊ ፓስት ቴንስ ነው። ከዚያ በኋላ ካረንትሊ አሁን ነው ማለት ነው ነው ካረንትሊ at the time of speaking at the moment ማለት ነው ካረንትሊ። ሱን ደግሞ በቅርብ ጊዜ ለምሳሌ ሐረግ ድራማ ክፍል ምናምን ካሚንግ ሱን ይላል። የሚመጣው በቅርብ ቀን ይመጣል ማለት ነው። ስንተኛ ደርሷል? ያ የሚመጣው አሁን ምንድነው? ሱን ነው ማለት ካሚንግ ሱን፣ ካሁን በኋላ የሚመጣ ነው ማለት ነው። ካሚንግ ሱን እንለዋለን። ካሚንግ ሱን። ኦኬ ኒድ ሱን። ነምበር 6 ኤጅስ ኤጎ። ኤጅስ ካልን እድሜዎች ማለት ነው። እድሜ ማለት ጥሬ ትርጉሙ ኤጅ ካልን ኤጅ እድሜ ነው። ኤጅስ ካልን እድሜዎች። አሁን ኤጅስ ኤጎ ማለት ከአመታት በፊት ከብዙ አመታት በፊት ኤጅ ስላለ ኤጅ ኤጎ ከአንድ አመት በፊት ማለት ነው። ኤጅስ ካለ ግን ብዙ አመታት ማለት ነው። 2 ሊሆን ይችላል፣ 3ም 1000 አመት ሊሆን ይችላል። ኤጅስ ኤጎ ሶ ዚስ ኢዝ ዋት አልፏል፣ ፓስት ቴንስ ነው። ናዋዴይስ ደግሞ ፕሬዘንት ቴንስ ናዋዴይስ አሁኑኑ። ናዋዴይስ ልክ ናው ለማለት ነው። ፕሬዘንት ለማለት ካረንትሊ ለማለት ዲስ ናይት ቱዴይ ተመሳሳይ ነው። የፕሬዘንት ያለው ፓስት ያለው ደግሞ ያው እንደዛ ነው። ኦኬ ዋን ዴይ ይላል ደግሞ ፊውቸር ዋን ዴይ። አሁን ዋን ዴይ ሲምፕሊ ሲተረጉም አንድ ቀን ማለት ነው። አንድ ቀን እዚህ ላይ ግን ዋን ዴይ ማለት አንድ ቀን በሚመጣው አንድ ቀን ያልፍልኛል ምናምን እንላለን። በተስፋ እንኖራለን። አንድ ቀን ሓደ መዓልቲ ክዕወት እየ ገለ ትብልሽ። አንድ ቀን ያልፍልኛል፣ አንድ ቀን ያገባለሁ፣ አንድ ቀን ስራ አገኛለሁ፣ አንድ ቀን ምናምን እንላለን። ሶ ዋን ዴይ የሚመጣው ማለት ዋን ዴይ። ዛሬ ምንድን ነው? አርብ ነው አይደል? ዋን ዴይ ካልን አሁን ነገም ሊሆን ይችላል፣ ከነገ ወዲያም ሊሆን ይችላል፣ ከአመት በኋላም ሊሆን ይችላል፣ ከወር በኋላም ሊሆን ይችላል ማለት ዋን ዴይ አንድ ቀን ግን ያ ነገር ይሆናል ማለት ነው። ለዛ ለማለት ነው። ኦኬ ወደዛ ስንሰግር ወደ ጥላዋ የታየችው 8ኛ ነው። ኤኒዌይ 8ኛ ቁጥር 8ኛ ምን ይላል? ላስት ይር ባለፈው አመት ቀላም ነው። ዚስ ይር ይህ አመት፣ ኔክስት ይር የሚመጣው አመት። ለምሳሌ ባለፈው አመት 2024 ነበረ። አሁን አመት ዲስ ይር ደግሞ 2025 ነው። የሚመጣ አመት ደግሞ 2026 ነው በአውሮፓ ማለት ነው። በኢትዮጵያ የተለያየ ነው። የ8 አመት ልዩነት አለው ማለት 8 አመት ቀንሱት። ከፈረንጆች 8 አመት ከቀነስን የኢትዮጵያ ዓመተ ምህረት እናገኘዋለን ማለት ነው። ኦኬ 8 አመት። ኦኬ ነምበር 9 መሆኑ ነው 7 8 yes 8 ፎርመርሊ ቀደም በመጀመሪያ ለማለት ነው። ፎርመርሊ ቀዳማይ መጀመሪያ መጀመርታ ለማለት ነው። at this time ደግሞ አሁኑኑ at present ማለት ነው። at this time እና at present ያው ነው፣ ተመሳሳይ ነው። ኤርሊ የሚለው ነምበር 4 እየታያቸዋል። at present የሚለው እዚያ ደግሞ ነምበር 8 ደግሞ እዩት። at this time ማለት at present ማለት ሶ ፎርመርሊ በመጀመሪያ ቀደም ብሎ ማለት ነው። ፎርመርሊ ቀደም ብሎ ጀምሯል፣ አሁን አልፏል ማለት ነው። ያጀመረው ፎርመርሊ። እዚህ ታይም ካለ ደግሞ አሁን በዚህ ሰዓት በምንነጋገርበት እዚህ ታይም እንላለን። ለሚመጣው ደግሞ የምንላለን እቺ ትንሽ ለየት ያለች ነች። ኢንዱ ታይም ፊውቸር ማለት ኢንዱ ታይም አይ ዊል ጎ ቱ እንላለን ማለት ኔክስት ይር፣ ኔክስት ማንዝ፣ ኔክስት ዴይ ምናምን ወዘተ። ኦኬ 9 መሆኑ ነው። a while ago ይላል። a while ago ማለት ነው ከተወሰነ ጊዜ በፊት ፓስት ቴንስ ነው። a while ago while I was talking ካልካ ለምሳሌ አሁን በምንነጋገርበት
ጊዜ ለማለት ነው። አሁን ዋይል ስንል ጊዜ ነው የሚያመለክተናል። የዋይል ኤጎ ልክ እንደ ሞመንት ኤጎ ነምበር 3 ይታያቸዋል። ተመሳሳይ ነው። ልክ የጊዜ ልዩነት ሊኖረው ይችላል እንጂ ሁለቱም ፓስት ቴንስ ናቸው ማለት ነው። ዋይል ኤጎ፣ ሞመንት ኤጎ። ፕሬዘንት ደግሞ ራይት ነው። ራይት ልክ አሁን ማለት ነው። ራይት 2 + 2 = 4 ራይት አይደል? ራይት ነው ካልን አሁን ማለት ነው። አሁን ለምሳሌ አሁን እየተማርን ነው። ከአንድ 10 ምናምን ደቂቃ አድርገናል። አሁን ነው ያ በሙሉ አሁን ነው። ራይት ነው ካልክ ግን ልክ አሁን ማለት ነው። በዚች ደቂቃ፣ በዚች ሰዓት፣ በዚች ሰከንድ ማለት ነው ራይት ነው ከተባለ። ኦኬ አፍተር ሎንግ የደሞ ፊውቸር ከረጅም ጊዜ በኋላ፣ ከረጅም ሰዓት በኋላ፣ ከረጅም ደቂቃ በኋላ፣ ከረጅም አመታት በኋላ፣ ከረጅም ወሮች በኋላ የሚሆነው ነገር ደግሞ ሎንግ ኤጎ እንለዋለን ማለት ነው። አፍተር ሎንግ ኦኬ ናምበር 6 7 8 9 መሆኑ ነው። 9 ኦኬ ላስት ዊክ ይላል። ላስት ዊክ ዲስ ሳምንት ማለት ነው። ዲስ ዊክ ይሄ ሳምንት፣ ኔክስት ዊክ የሚመጣው ሳምንት። ይሄ ቀላል ነው። ላስት ዊክ ባለፈው ሳምንት፣ ዲስ ዊክ ዲስ ሳምንት፣ ኔክስት ዊክ ደግሞ የሚመጣው ሳምንት ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ይሄ ሳምንት ከሆነ ከዚያ በኋላ ደግሞ ሌላው ደግሞ ከዚያ በፊት የነበረው ደግሞ ፓስት ሆኗል። የሚመጣው ደግሞ ፊውቸር ነው ማለት ነው። ኔክስት ዊክ ኦኬ። ቢፎር ይላል። ናው አፍተር። ቢፎር ቅድም ማለት ነው፣ አልፏል። ቢፎር ናው አሁን ነው። አፍተር ደግሞ በኋላ ነው። በኋላ አሁን እየተማርን ነው። ከጨረስን በኋላ ሊሆን ይችላል። ከጨረስን ከአመት በኋላ ሊሆን ይችላል። ከጨረስን ከአንድ ደቂቃ በኋላ ሊሆን ይችላል። that is future አፍተር ነው ማለት ነው። አጭር አፍተር some times, after some minutes, after some hours, after some week, after some months etc ወዘተ። የመጨረሻው ጊዜ ወሰድን መሰለኝ ላስት ማንስ። ይህም ቀላል ነው። ላስት ማንስ ሁሉ ጊዜ ላስት ካለ ውልፍ ያለፈ ነገር ነው ማለት ነው። 12ኛ ምን ይላል? ላስት ማንስ ባለፈው ወር። ለምሳሌ ባለፈው ወር ምን ነበረ? ሚያዝያ ነበር። ዚስ ማንስ ይሄ ወር ደግሞ ምንድን ነው? ግንቦት። ኔክስት ማንስ የሚመጣ ወር ደግሞ ምንድን ነው? ሰኔ 30 ትምህርት የሚዘጋበት ምናምን አይደል? በአውሮፓ አቆጣጠር ሰኔ 1 ይገባል ማለት ነው። ሰኞ። ስለዚህ የሚመጣው ወር ኔክስት ማንዝ ነው። ዚስ ወር ይሄ ወር ዚስ ማንዝ ነው። ያለፈው ወር ደግሞ ላስት ማንዝ ነው ማለት ነው። ሶ that is all for today. If you have any question or suggestion, don't forget to write your comments in the comment section. Thank you for watching, all Eritreans and Ethiopians living in the world. Thank you so much. Don't forget to like, subscribe, comment, if possible share. Bye. See you